2030ዎች እንዴት ናችሁ? 2030ችን ተጀምሯል። ሳምንታችሁ እንዴት አለፈ? እኛም እንግዲህ ቀናችንን ጠብቀን ወጣት የሚሸቱ ፕሮግራሞችን ወደናንተ ይዘን መተናል። አው እንግዲህ የ2030 ፕሮግራማችን እድሜያቸው ከ20 እስከ 30 ላሉ ወጣቶች ብቻ የሚዘጋጅ ፕሮግራም ነው። አብረናችሁ ምን ቆዩ እኔ አዶናይ ሴፍና ትራሃሳ አጽባህ ከመላው የ2030 ቲም ጋር በጋራ በመሆን ነው። የትም እንዳትሄዱ። ሰላሳዎች እንዴት ናችሁ? ቆይታ ያደረጋችሁ ያላችሁት ከ2030 ጋር ነው። ዛሬ በቤተ መንግስት ግቢ ውስጥ ነው የተገኘ ነው። የተለያዩ የሶሻል ሚዲያ ተጽዕኖ ፈጣሪዎች ባሉበት የቲክቶክ ክሬቲቭ አዋርድን በተመለከተ ፕሮግራሙን ለመታደም ተገኝተናል። ስለዚህ ከነሱ ጋር እጅግ በጣም ጥሩ ቆይታ ይኖረናል። የትም እንዳትሄዱ። መልካም የዓመቱ ምርጥ ቲክቶከር ወይም ክሪኤቲቭ ኮንቴንት ክሪኤተር የሚለው ዘርፍ የሚሸለመው ሽልማት ነው። ይህም የሚሆነው ዘመናዊ አፓርትመንት ይሆናል። ጂ-ፓወር ክሬቲቭ አዋርድ ለአራተኛ ጊዜ እየተዘጋጀ ነው ያለውና የተለያዩ ማሻሻያዎችን በየአመቱ አዳዲስ ነገሮችን እንጨምራለን። እንግዲህ በየአመቱ የምናያቸውን ነገሮች እንዴት ነው የምናሻሽላቸው? አንደኛ ካታጎሪ ላይ ለውጦች አሉ። በአሁኑ አዳዲስ ካታጎሪዎችን ጨምረናል። እንደ ቤስት ኮላቦሬሽን ኦፍ ዘ ይር የመሳሰሉ ካታጎሪዎች አሉ። እንዲሁም ከ10 ሚሊዮን ብር በላይ ፕራይዞች ተዘጋጅተዋል። የቻሌንጅ ላስት ይር አይ ቲንክ አራውንድ 5 ሚሊዮን ብር ነበር። እሱን ራሱ ደብል አድርገነዋል። ለካታጎሪዎች የተለያዩ ሽልማቶች ተዘጋጅተዋል። ከፓርትነሮቻችን ጋር ወይም ከስፖንሰሮቹ ጋር በመተባበር ደግሞ አንዳንድ እድሎችንም እያመቻቸን እንገኛለን። ተወዳዳሪዎቹ የሚመረጡበት ዋና የሚባሉት መስፈርቶችስ ምን ናቸው? አሁን ላይ መስፈርቶቹ እንዴት ነው እንግዲህ ያሉን 30 ካታጎሪዎች ናቸው። 30 ካታጎሪዎች ውስጥ የተለያዩ ናቸው። ለምሳሌ አንዱ ቤስት ኮሜዲ ኮንቴንት ክሪኤተር ሊሆን ይችላል፣ አንዱ ትራቭል ሊሆን ይችላል፣ አንዱ ሄልዝ ኮንቴንት ሊሆን ይችላል እና ቤዝድ ኦን ዞስ ኮንቴንትስ ወጣቶቹን ምን እናደርጋለን? ካታጎራይዝ እናደርጋቸዋለን። ካታጎራይዝ ካደረግን በኋላ ደግሞ ኖሚኒ ህዝቡ ራሱ ነው ኖሚኒ የሚያደርገው። ሶ አዋርድ ውስጥ እንዲገቡ ህዝብ ነው የሚመርጣቸው ማለት ነው። አንድ ኢመርጂንግ ኮንቴንት ክሪኤተር ኦፍ ዘ ይር የሚል አለ። ለአዲስ በዚህ አመት ውስጥ ለመጣ አዲስ ኮንቴንት ክሪኤተር የምንሰጠው እድል ነው ማለት ነው ይሄ። ሶ ይሄንንም እንግዲህ ያመቻቸነው አዳዲስ ሰዎች ኮንቴንት ሶሻል ሚዲያ እንዲቀላቀሉ ነው። እንዲሁም የተለያዩ ቻሌንጆች አሉ። ከ300,000 ፎሎወር በላይ በታች ላላቸው ቻሌንጆች የገንዘብ ሽልማት ያላቸው ቻሌንጆች ጭምር አዘጋጅተናል። ፕራይዞች አዘጋጅተናል። ሶ እነዚህ ነገሮች እንግዲህ ሞር ያበረታታሉ ብዬ አስባለሁ። ሃይ ቶሚ እንዴት ነህ? እንዴት ነሽ? ስላገኘሁህ ደስ ብሎኛል። ቴንክ ዩ ሰላም ነው። የቲክቶክ ክሬቲቭ አዋርድ ላይ ነው የተገኘ ነው ዛሬ። እንግዲህ ቲክቶክ ክሬቲቭ አዋርድ ለአራተኛ ጊዜ ነው እየተዘጋጀ ያለውና በየአመቱ የተለያየ ለውጥ ነው እያመጣ ያለው። አሁን ላይ እንግዲህ መንግስት በጣም ሰፖርት እያደረገው ነው። ትልልቅ ተቋማቶች ሰፖርት እያደረጉት ነው። ያ ማለት ሲሪየስሊ እየተወሰደ ነው ማለት ነው ቲክቶክ እና እስኪ በተለይ እንደ ኮንተንት ክሬተር መጀመሪያ ከነበረው አሁን እየተሰጠ ያለው ቫልዩ በጣም ከፍተኛ ስለሆነ ያለህን ፊሊንግ እና ከዛ ደግሞ ፉክክሩን በዛው ልክ ከፍ እያለ ነው፣ ሽልማቱም ከፍ እያለ ነውና ምን ትጠብቃለህ? ያው አንተም አንዱ ስለሆንክ ማለት ነው። እንደዚህ አይነት ሪኮግኒሽን በጣም ጥሩ ነገር ነው፣ ደስ ይላል። ሶ ይሄ ሊቀጥል የሚገባ ነገር ነው። አዋርዱ እንደ ሞቲቬሽን ነው እንጂ ላይክ ይሄንን ብቻ እያስብን ይሄ ባይኖር ጥሩ ነገር ላናይ ነው የሚለው ነገርም ስላለ ጥሩ ነገር ይሄ መኖር አልኖረ መስራት አለብን። ይሄ ደግሞ መኖሩ ይበልጥ የተሻለ ነገሮች እንድንሰራ የሚያበረታታ ስለሆነ
እንግዲህ ቀጥሉበት። ይሄ በጣም የሚበረታታ ነገር ነው። ባዚ ስላገኘሁሽ ደስ ብሎኛል። አመሰግናለሁ። የተገኘ ነው እንግዲህ የቲክቶክ ክሬቲቭ አዋርድ ላይ ነውና አንዷ ትልቅ ተጽዕኖ ፈጣሪዋ አንቺ ነሽ። አመሰግናለሁ። የላስት ይሩን አይተነዋል ፉክክሩ እንዴት እንደነበረ። በጣም ከባድ ደግሞ ነበር። የአሁኑን ደግሞ ኢማጂን ማድረግ የምፈልግም አይመስለኝም እውነት ለመናገር ማሸነፍ ሳይሆን ፉክክሩ ምን ያህል እንደሚሆን ያ። ስለዚህ አንቺ ግን እስቲ ምን ያህል ሬዲ ነሽ ለዚህ? አም ሬዲ ሰምቻለሁኝ። አንድ ቻሌንጅ ነው ማሸነፍ አለብኝ። ተቀጀልሽ አንድ ቻሌንጅ ነው ማሸነፍ አለብኝ ፎር ሹር። ቲክቶክ እንግዲህ አራተኛ ዙሩን እንግዲህ በኢትዮጵያ ሊሸልም አስቧል። ያለፉት 3 ጊዜያትም ተገኝቼ ነበረ። እጅግ በጣም ደስ ይላል። ብዙ አዳዲስ የሆኑ ለውጦችን የተመለከትንበት ነው። በተጨማሪም ደግሞ ከዚህ በኋላ ኢንተርናሽናል እንደሚሆን በአፍሪካ ዙሪያ ደግሞ ያሉትን ኮንተንት ክሬተሮችንም እንደሚሸልም እኛንም ወደ አፍሪካ እንደሚያሳድገን እንግዲህ በዛሬው ዕለት ሰምተናል። ቻሌንጅ ቪዲዮዎች ወይም ደግሞ ፕራይዝ ያላቸው የተለያዩ ሽልማት ያላቸው ቪዲዮዎች እና ውድድሮች ግን 50% ለፐብሊኩ ወይም ለህዝቡ በቮት 50% ደግሞ በክሬቲቭ አዋርድ ኮሚቴ ግምገማ ይሆናል ማለት ነው። አንተ መጀመሪያ ላይ በጣም ቫይራል የሆንክበት ቪዲዮ ምን ነበር? መቼም ማትረሳውም ብዬ አስባለሁ። አንድ ቪዲዮ ማስታወሰው በጨለማ የሆነች ልጅ እየሄደች አንድ ልጅ ሊለክፋት ሲመጣ ልክ ሲያወራት ወንድ ነው የመልሰው፣ ማንንም አይታይም። ፍላሽ ላይ ሲያበራ እኔ ያለው እሱ ቪዲዮ ማለት ነው። ኦኬ ከሷ ጋር እያወራክ ድንገት ሌላ ሰው መጥቶ አይነት ነገር ከሷ ጋር ወክ እያደረኩ ሌላ ልጅ መጥቶ ቆይ ቆንጆ ምናምን ሲላት ምንድን ነው የምትለው ምናምን ምን አባ ነው የምትለው ምናምን ሲል ብሎ ፍላሽ ላይ ሲያበራ እኔ ያለው እሱ ነው። ቲክቶክ መጀመሪያ ስትጀምሪ ፎር ፈን ዝም ብለሽ ለመዝናናት ነው ወይስ ደግሞ ስራዬ ብለሽ የጀመርሽው ነገር ነበር? ኖ በዚህ እቅድ አልነበረኝም። እንደዚህ በኮንተንት ክሪኤሽን እቀጥልበታለሁ የሚል ሀሳብም አልነበረኝም። ሌላ ነበረ ፕላን የነበረው። ግን አይ ቲንክ ያ ፎር ፋን ነበር የጀመርኩት ኮንተንት ክሪኤት ማድረግ። ከዛ 2024 ላይ የቲክቶክ ክሬቲቭ አዋርድ 2024 ላይ ኖሚኔት ተደረኩኝ። ያኔ ሳሸንፍ ነው በቃ ኤቭሪቲንግ የተቀየረው። በቃ ይሄን ነገር ሲሪየስሊ መውሰድ አለብኝ። እስክታሸንፊ ድረስ ሲሪየስሊ አልነበረም። እኔ ማውቀው ቪዲዮዎች በጣም ቫይራል ከወጡት ውስጥ አንደኛው ይሄ ላቭ የሚለው ግን እስኪ አንቺ በጣም ቫይራል የወጣሽበትና ከኦዲየንስ ጋር ያስተዋወቅሽ የትኛው ቪዲዮሽ ነው? ላቭ የሚለው በደንብ ከኦዲየንስ ጋር በስነ ስርዓት አስተዋውቁኛል። ሞር በደንብ ቫይራል ወጣ እሱ ነው። ኢንስታግራም ላይ ከሞር ኢንተርናሽናል ኮንተንት እሱ ነው። በደንብ ከኢትዮጵያ ኮንተንት ነው በደንብ ወጥቶልኛል እሱና ሰው እንግዲህ አስቢ ፀጉሩን ሲታጠብ በሰራው አርት ከኢትዮጵያ ውጪ ኤግዛክትሊ ኢንተርናሽናሊ እንትን አስቢ እና አታውቂውም በምን እንትን እንደምትይ አታውቂውም። እና አይ ቲንክ እሱ ነው ከኮንተንቶቼ አይ ቲንክ ሞር ዋይደር ኦዲየንስ ያገኘሁበት ኮንተንት እድሜ ለዶናልድ ትራምፕ ናቸው። ኦኬ የዶናልድ ትራምፕ በጣም የሱ ኮንተንት በኢትዮጵያኖች ጋር የነበረው የዛን ጊዜ ሊመረጥ ነበር ዶናልድ ትራምፕ ወደ ምርጫ የዛኛውን ጊዜ ሊያሸንፍ ነበርና ከኢትዮጵያኖች ጋር ተያይዞ የነበሩ ሀሳቦች ነበሩ። እነሱን ሀሳብ ስናገር እዛ ሀገር የሚገኙ ኢትዮጵያኖች እጅግ በጣም ሀሳቡን ወደዱት፣ ኢንፎርሜሽኑን ወደዱትና እሱ ነገር በጣም ወጥቶልኛል፣ በጣም ታይቶልኛል። ሁለት ብሪኮች ነበሩ። ይሄ ኦፕቲካል ኢሉዥን ነው ቪዥን ኢሉዥን የሚባል ነገር አለ። እሱን ያሳየሁበት መንገድ ነውና እሱ ወደ 150,000 ቪዎች ነበረው የመጀመሪያው ማለት ነው። ነገር ነው ምንድነው? አይ ቲንክ አንድ ሰው በዓለም ዋንጫ አርጀንቲና ምናምን ዋንጫ በልታለች አንተ ቁርስ በልታል ምናምን የሚል ቪዲዮ ሰርቶ በሱ ላይ ሪአክሽን ሰርቼ ነበር። ስለዚህ እሱ የመጀመሪያው ቪዲዮ እኔ እንደውም የሚጢ ነበር የመሰለኝ። የሚጢማ አራት ነበረች ነው ቲክቶክ ስጀምር። ኦኬ ያ ከዛ ቆይቶ ለወጣቶች ማስተላለፍ የምትፈልገው መልእክት ካለ? ለወጣቶች እንግዲህ እስካሁን ቲክቶክ ላይ የሌለው ወጣት ካለ እንዲገባ ነው የምመክረው። ያው እውቅና ሲመጣ ስራም አብሮ ይመጣል። ጥሩ ነገር ደግሞ የምታስተላልፊ ከሆነ ማህበረሰባችን ሞር ኢንሃንስ ያደርጋል። ሶ ያንን በማየት እንግዲህ ገብተው ዛሬውኑ ኮንቴንት ክሬት ማድረግ እንዲጀምሩና ምናልባት የዚህ ዓመት ላይ እንግዲህ ኢመርጂንግ ላይ ገብተው ሊያሸንፉ የሚችሉበት ሚንስ ይኖራልና በአንድ ቀን ትልቅ ቪወርሺፕ ተገኝቶ ትልቅ ነገርም የሚገኝበት አይነት ፕላትፎርም ነው። ዓመት ሙሉ መስራትም የማይጠበቅበት አይነት
ፕላትፎርም ነው ቲክቶክ እና በዛ መሰረት እንግዲህ እመክራቸዋለሁ ማለት ነው። ወጣቱ እስካሁን ድረስ የማይጠቀም ሰው ካለ ኦፍ ኮርስ ቲክቶክን መጠቀም አለበት። መጠቀም ሲባል ደግሞ ማየት ብቻ አይደለም፣ ክሬት አድርጎ ኮንተንት ዲቨሎፕ አድርጎ ከዛ ገቢ ማግኘት መጀመር ያለበት ጊዜ አሁን ነው። ተጠቀሙት እድሜያችሁን። ይሄ እድሜያችን መስሪያ ነው፣ መለወጫ ነውና እየተጠነቀቅን እያሰብን ማንቆጭበትን ነገር እናርግ ነው እና መስራቱም እንዳለ ሆኖ ደግሞ አይምራችሁን ለቀቅ አድርጋችሁ ተዝናኑ። እኛ አንድ ችግራችን ብዬ ማምነው ነገር ምንድነው አዲስ ነገር መቀበል አንፈልግም፣ እንፈራለን። የሆነ ሰው እስኪገባበት ጠብቀን ነው ምንድነው እና ሪስኩን እንውሰድ ነው ማለት የምፈልገው። ቢካዝ ያው አንዳንዴ የቀደመ ያሸንፋል አይደል የሚባለው ሶ በቀደመ ነው እና ወደስ ደግሞ ፉክክሩ በጣም እንትን ያለ ነው እና ወደኋላ በቀረሽ ቁጥር ታይም በሄደ ቁጥር እድል እያጣች ነው የምትሄጂው። ሶ በተቻለ መጠን ኤቭሪ ኦፖርቹኒቲ ሲዝ ማድረግ ነው። ሪስክ ቴከሮች ብንሆንም መልካም ነው እላለሁ። እኔ ኦነስትሊ ስፒኪንግ ባልፋቸው እኔም ድሮ በእድሜ ብትጠይቀኝ ምን ያደርጋል እምለው፣ አሁን ግን በጣም ጥቅሙ የታወቀኝ በቃ እንደውም እንደ ግዴታ ወስደው መማር ነው። ኢቭን ሶሻል ሚዲያ እንኳን መጀመር ብትፈልጊ ስትማሪ ሰውን እንዴት አፕሮች እንደምታረጊ የሚሰጡሽን ውሎች ራሱ ለማንበብ ለመረዳት ከተለያየ ነገር ለሁሉም ብዙ ሰው ፕላኑ ወይ ሶሻል ሚዲያ መስራት ወይ ቢዝነስ ሊሆን ይችላል። ግን ያለሽንም ነገር ቢዝነስሽንም በስርዓት ራን ለማድረግ የተለያዩ በቃ አግሪመንት እንኳን አንብቦ ለመፈረም ለምንም ነገር ትምህርት ያስፈልጋልና የፈለገ ነገር ውስጥ ቢገቡ ይማሩ። ዋናውና አንደኛው ነገር አውጥቶ መቅረጽ ነው። አውጥቶ መቅረጽ ነው የመጀመሪያው። ሁላችንም ስንጀምር እኔ ስጀምር 800 ቪው ነበር የመጀመሪያውና በጣም አስደስቶኝ ነበር። ግን ከዛ በኋላ ብዙ ኮሜንቶች አሉ፣ ስድቦች አሉ፣ ጎበዝ የማበረታቻዎች ነገሮች አሉና ለዛ ነገሮች ደስታውም ሳያሳስተን ይሄ ነቀፌታውም ሳያስቀረን ወደኋላ ወደፊት መምጣት ደጋግሞ መልቀቅ ነው። ኮንሲስተንሲ ይፈልጋል። ቲክቶክ አብዛኛው ፕላትፎርሞች ይፈልጋሉና በኮንሲስተንሲ በዛው መቀጠል። ሚጢ የሆነች ትሬንድ መታች። እሷን ሳልሰራባት ያልፈኝ ነው። እንስራት እሷን ትሬንድ እንዴት ነበር? እሺ እንደዚህ ነገር ሰላሳዎች የዛሬው የቲክቶክ አዋርድን በተመለከተ የተገኘንበት ፕሮግራማችን እንግዲህ ተጠናቋል። ይህንን ይመስል ነበረ። እጅግ በጣም ደስ የሚል ቆይታ አድርገናል። የተለያዩ የሶሻል ሚዲያ ተጽዕኖ ፈጣሪዎችን አግኝተን ከነሱ ጋር ያደረግነው ቆይታ እንግዲህ የተመለከታችሁትን ይመስል ነበረ። በቀጣይ ሳምንት ደግሞ በሌላ ፕሮግራም ተመልሰን እንመጣለን። መልካም ጊዜ። ቻው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።